ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን አንዲት ፈረንሳዊት ጋዜጠኛ ኢትዮጵያ ውስጥ ሆና በሰራቻቸው ዘገባዎች ምክንያት ከሀገር ተባረረች። የመንግስት ሚዲያዎች ሰራተኞች ለቤት ግንባታ ከ1 ቢሊዮን ብር በላይ ተበድረው ቢቆጥቡም የቤት መስሪያ ቦታ እንዳጡ ገለጹ። በአርሲ አሰኮ ወረዳ ከሰሞኑ በደረሰው ጥቃት ዙሪያ መሰረት ሚዲያ ከመንግስት ምንጮችና ከአካባቢው ነዋሪዎች ያሰባሰበው አዲስ አሃዛዊ መረጃዎች ምን ይላሉ? በባህር ዳር ዙሪያ በቅንባባ ቀበሌ የቤተ ክርስቲያን ካህናትና ነዋሪዎች በምርጫው ቀን ኪዳን አላደረሳቸውም በሚል መታሰራቸው ታወቀ። በኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ግድያና ሁለንተናዊ ግፍ ለምን ሊቆም እንደማይችል ጠቋሚ መረጃዎችን የያዘ ዝርዝር ዘገባም የዝግጅታችን አካል ነው። መረጃዎቹን በዝርዝር አንዲት ፈረንሳዊት ጋዜጠኛ ኢትዮጵያ ውስጥ ሆና በሰራቻቸው ዘገባዎች ምክንያት ከሀገር ተባረረች። ኢትዮጵያ ውስጥ ገለልተኛ በሆኑ የሀገር ውስጥና የውጭ ሀገር መገናኛ ብዙሃንና ጋዜጠኞች ላይ እየተወሰደ ያለው ተከታታይ እርምጃ ተባብሶ ቀጥሏል። የጋዜጠኞች መብት ተሟጋች ድርጅቶች እንደሚያመለክቱት በኢትዮጵያ ውስጥ ያለው የሚዲያ ምህዳር ከጊዜ ወደ ጊዜ እየጠበበ መጥቷል። ከዚህ ጋር ተያይዞ የፈረንሳይ ዜግነት ያላት አንዲት ፈረንሳዊ ፍሪላንስ ጋዜጠኛ ከቀናት በፊት ከኢትዮጵያ መባረሯን መሰረት ሚዲያ አረጋግጧል። ኦገስቲን ፖሲሌ የተባለች ጋዜጠኛ ለፈረንሳዩ ታዋቂው የዜና አውታር ላክሯና ሌሎች ዓለም አቀፍ ሚዲያዎች በኢትዮጵያ ቆይታዋ የተለያዩ ሰብአዊ ጉዳዮችን፣ የሱዳን ስደተኞችን ሁኔታና ማህበራዊ ቀውሶችን ስትዘግብ የነበረች ባለሙያ ናት። ኦገስቲን ከአዲስ አበባ ሆና በጋዜጠኝነት ስራ ላይ ተሰማርታ የቆየች ሲሆን ከዚህ ቀደም በሱዳንም ተመሳሳይ የጋዜጠኝነት ስራዎችን አከናውናለች። የኢትዮጵያ ባለስልጣናት ጋዜጠኛዋን ያባረሩበትን ዝርዝር ምክንያት እስካሁን በይፋ አላስታወቁም። የኦገስቲን ፖሲሊ ከሀገር መባረር በሀገሪቱ ውስጥ ገለልተኛ በሆኑ የሀገር ውስጥና የውጭ መገናኛ ብዙሃንና ጋዜጠኞች ላይ እየተወሰደ ካለው ተከታታይና ጠንካራ እርምጃ ጋር የተያያዘ ነው ተብሏል። ድንበር የለሽ የጋዜጠኞች ቡድን RSF የዓለም ፕሬስ ነጻነት መውጫ ጠቋሚ ወይም ኢንዴክስ መሰረት የኢትዮጵያ ደረጃ በከፍተኛ ሁኔታ በማሽቆልቆል ላይ ይገኛል። በተለይም በቅርብ ዓመታት በአገሪቱ ከተቀሰቀሱት የውስጥ ግጭቶች የአንዳንዶቹ መጠናቀቅና አዳዲስ አለመረጋጋቶች መፈጠር ማግስት መንግስት መረጃዎችን ለመቆጣጠር የሚያደርገው ጥረት ጨምሯል ተብሏል። በዚህም ምክንያት በርካታ ጋዜጠኞች ለእስር፣ ለፍርሃትና ለስደት መዳረጋቸውን ዓለም አቀፍ የሰብአዊ መብት ተሟጋቾች ይገልጻሉ። በቅርቡም እንደ አዲስ ስታንዳርድ ያሉ ታዋቂ የሀገር ውስጥ ገለልተኛ የኦንላይን ሚዲያዎች ፈቃድ መነጠቅ እንዲሁም እንደ ሮይተርስና ዶቼ ቬለ ያሉ ዓለም አቀፍ የዜና ተቋማት ዘጋቢዎች እውቅና ወይም አክሬዲቴሽን መሰረዝ ወይም አለመታደስ የሚዲያ ፈናው ማሳያ ተደርጎ ተወስዷል። የኦገስቲን ፖሲሊ ከሀገር መባረርም በኢትዮጵያ ውስጥ የሚሰሩ የውጭ ሀገር ጋዜጠኞች ላይ ያጋጠማቸው ያለውን ተጽዕኖና ስጋት ይበልጥ ያጎላ ሆኗል። የኢትዮጵያ ሚዲያ ባለስልጣን ምክትል ዳይሬክተር የሆነው ዮናታን ተስፋዬ ይህን የሚዲያዎች አፈና እያስፈጸመ እንደሚገኝ ለሚዲያችን የደረሱ መረጃዎች ያሳያሉ። የተስፋ ዳቦና የዕዳ ማነቆ የመንግስት ሚዲያዎች ሰራተኞች ለቤት ግንባታ ከ1 ቢሊዮን ብር በላይ ተበድረው ቢቆጥቡም የቤት መስሪያ ቦታ እንዳጡ ገለጹ። በአዲስ አበባ ከተማ የራስን መኖሪያ ቤት ማግኘት ለብዙዎች የዘወትር ህልምና የህይወት ዘመን ግብ ሆኖ ቆይቷል። ይህንን የዜጎችን ህልም እውን ለማድረግና በተለይም የመንግስት ሰራተኛውን የኑሮ ጫና ለማቃለል በሚል የአዲስ አበባ ከተማ አስተዳደር ለመንግስት ሰራተኞች የመኖሪያ ቤት መስሪያ ቦታ ለማቅረብ የሚያስችል መመሪያ ማውጣቱ ይታወሳል። በዚህም መመሪያ መሰረት ተስፋ ሰንቀው በማህበር የተደራጁት የኢትዮጵያ ቴሌቪዥን ወይም ኢቢሲ፣ አዲስ ሚዲያ ኔትወርክ፣ የውጭ ጉዳይ ሚኒስቴር፣ ኢሚግሬሽን እና በሌሎችም መንግስታዊ ተቋማት የሚሰሩ ሰራተኞች ናቸው። የኢትዮጵያ ፕሬስ ድርጅት ሰራተኞችም በተመሳሳይ ለመደራጀት ጥያቄ ቢያቀርቡም በወቅቱ አለመፈቀዱን መረጃዎች ያመለክታሉ።
እነዚህ በርካታ ቁጥር ያላቸው የመንግስታዊና የሚዲያ ተቋማት ሰራተኞች መመሪያውን ተከትለው በማህበር ከተደራጁና እጅግ ከፍተኛ የሆነ የገንዘብ መጠን በባንክ ከቆጠቡ በኋላ የቤት መስሪያ ቦታውን በተቀመጠለት የጊዜ ሰሌዳ ባለመረከባቸው ምክንያት ለከፍተኛ የብድርና የወለድ ክፍያ ተጋልጠው በከባድ የኑሮ ፈተና ውስጥ እንደሚገኙ በምሬት አስታውቀዋል። ተደራጁ ተብለን በማህበር ከተደራጀንና ከፍተኛ ገንዘብ ከቆጠብን በኋላ የቤት መስሪያ ቦታ ባለመረከባችን በከፍተኛ የብድርና የወለድ ክፍያ ምክንያት ችግር ላይ እንገኛለን ሲሉ የተለያዩ ተቋማት ሰራተኞች አሁን ያሉበትን አሳሳቢ ሁኔታ ለመሰረት ሚዲያ ገልጸዋል። ሰራተኞቹ እንደሚያስረዱት የከተማ አስተዳደሩ ባወጣው መስፈርት መሰረት እንደ ደሞዝ ስኬላቸው፣ እንደ ቤቱ ስፋትና እንዲሁም እንደ መኝታ ቤቱ መጠን ቅድሚያ ክፍያ እንዲያስገቡ ተጠይቀዋል። በዚህም መሰረት እያንዳንዳቸው 390,000 800,000 እና 900,000 የኢትዮጵያ ብር አካውንት ዝግ አድርገው አከማችተዋል። ይህን ያህል ግዙፍ የገንዘብ መጠን በመንግስት ሰራተኛ መደበኛ የደሞዝ አቅም በአንድ ጊዜ ሊከፈል የማይችል በመሆኑ አብዛኞቹ ሰራተኞች ያላቸውን አማራጭ ሁሉ ተጠቅመዋል። ሰራተኞቹ ይህንን በሚመለከት ሲያስረዱም ቅድሚያ ክፍያው እጅግ ከፍተኛ በመሆኑ በሰራተኛው አቅም መክፈል የማይቻል በመሆኑ ይህንን እድል እንዳያመልጠን ብለን ተበድረን ነው የከፈልነው። ስለዚህ በየወሩ ከነወለዱ ከፍተኛ ወጪ እየከፈልን ለችግር ተጋልጠናል በማለት የገቡበትን ከባድ የብድር አዙሪት ያስረዳሉ። ብድሩን ከብድርና ቁጠባ ተቋማት፣ ከቤተሰብ፣ ከባንክና ከሌሎች ምንጮች ተበድረው ለመክፈል ቢችሉም መሬቱን ግን መረከብ እንዳልቻሉ ያስረዳሉ። በዚህም መሰረት እጅግ አሳሳቢ ወደ ሆነው የኢኮኖሚ ቀውስ ውስጥ የገቡት የመረጃ ምንጮቹ በየወሩ 18 እና 20 ሺህ ብር ከደሞዛችን እየከፈልን በመሆኑ ለመኖርና ቤተሰብ ለማስተዳደር አልቻልንም ሲሉ የዕለት ተዕለት ህልውናቸው አደጋ ላይ መውደቁን በሐዘን አብራርተዋል። እንደ መረጃ ምንጮቹ ገለጻ በእነዚህ ተቋማት ስር የተቋቋሙት ማህበራት በአጠቃላይ በቢሊዮን የሚቆጠር ብር አሰባስበው አስቀምጠዋል። ለምሳሌ ያህል ኤቢሲ ብቻ 2 ማህበራት ያሉት ቢሆንም እያንዳንዱ የቤት ማህበራት 100 ሚሊዮን ብር የሚጠጋ ገንዘብ መቆጠባቸውንና እስካሁን አንዱም የግንባታ መሬት መረከብ አለመቻሉን ገልጸዋል። የችግሩ ሌላኛውና አሳሳቢው ገጽታ የሚጀምረው ማህበራቱ ህጋዊ ሰውነት ካገኙ በኋላ ባጋጠማቸው የተንዛዛ የቢሮክራሲ ሂደት ነው። ሰራተኞቹ በህብረት ስራ ማህበር ተደራጅተው ህጋዊ ሰውነት ካገኙ በኋላ ጥያቄው ለቤቶች ኤጀንሲና ለመሬት አስተዳደር ተልኮ ፈቃድ ሲያገኝ የግንባታ መሬት ተረክበን ግንባታ ይጀመራል ቢባልም በተግባር ግን እየሆነ ያለው ተቃራኒው ነው። ሂደቱ በአጭር ጊዜ ማለቅ የሚችል ቢሆንም ለ2 ዓመት መጓተቱን የሚያስረዱት ሰራተኞቹ የሚመለከተውን የመንግስት አካል ሲያናግሩ የሚሰጣቸው ምላሽ ተስፋ አስቆራጭ ሆኗል። መሬት አዘጋጅተናል፣ ነገር ግን ከንቲባዋ መፍቀድ አለባቸው ይሉናል። ሆኖም ወደ ከንቲባዋ ቢሮ መድረስ የሚቻልበት ምንም አይነት መንገድ የለም። ስለዚህ ከንቲባዋን ማናገር አልቻልንም በማለት የተቋማቱን አሰራር ይተቻሉ። ሰራተኞቹ አክለውም በአዲስ አበባ መስተዳድር የሚገኙ ተቋማት ስራቸውን እየሰሩ አይደለም፣ ከንቲባዋ የቢሮዎችን ስራ ወስደው ጣልቃ በመግባት እየሰሩ ነው በማለት ቢሮዎች ያለ ከንቲባዋ ፈቃድ ምንም የሚሰሩት ነገር እንደሌለና የቢሮክራሲው መጓተት ዋነኛ ምክንያት ይኸው ጣልቃ ገብነት መሆኑን አበክረው ይገልጻሉ። ከዚህ ሁሉ የገንዘብና የአስተዳደር በደል ባሻገር ሰራተኞቹ በተለይም የሚዲያ ባለሙያዎቹ ጉዳዩን ከፖለቲካዊና ስነልቦናዊ አንጻርም በጥልቀት ይመለከቱታል። ማህበራቱ ያሰባሰቡትን ገንዘብ እንኳን መልሰው እንዳይወስዱ ሌላ ፈተና ገጥሟቸዋል። መሬት አይሰጥም ካሉ ማህበሩን አፍርሰን ብሩን መውሰድ እንችላለን የሚሉ ሰራተኞች አሁን ያለው የተንጠለጠለ ሁኔታ ጋዜጠኛውን ከፍተኛ ጫና ውስጥ እንደከተተው ይገልጻሉ። የሚዲያ ባለሙያው ዕለት ዕለት ስለ መንግስትና ስለ ከተማዋ ልማት ሲደሰኩር ቢውልም በራሱ ላይ እየደረሰ ያለው ኢፍትሃዊነት ግን ክፉኛ ተስፋ አስቆርጦታል በማለት ተናግረዋል። በመንግስት ስነ ልቦናዊ ጫና እንደደረሰባቸው የሚያምኑት ሰራተኞቹ እኛን የሚፈልጉን ለፕሮፓጋንዳ ማሽንነት ብቻ ነው። ይህንን የማህበር ቤት ግንባታ የተባለውም የሚዲያ ባለሙያዎች ለመንግስት ታማኝ እንዲሆኑ ለማግባባት መደለያ መሆኑን እናውቃለን በማለት መንግስት በመገናኛ ብዙሃን ባለሙያዎች ላይ ያለውን አመለካከት በግልጽ ቋንቋ ይተቻሉ። በአርሲ አሰኮ ወረዳ ከሰሞኑ በደረሰው ጥቃት ዙሪያ መሰረት ሚዲያ ከመንግስት ምንጮችና ከአካባቢው ነዋሪዎች ያሰባሰበው አዲስ አሃዛዊ መረጃዎች ምን ይላሉ? ህይወታቸው እንዳለፈ የተረጋገጠ 53፣ ያሉበት ያልታወቀ ሰዎች 190፣ የቆሰሉ 47፣ የታገቱና ገንዘብ የተጠየቀባቸው 6፣ የተቃጠሉ ቤቶች 308፣ የተቃጠሉ አብያተ ክርስቲያናት 2፣ ተፈናቅለው እሬቻ ሚካኤል የተጠለሉ 789፣ ተፈናቅለው ሱንቴ ማርያም የተጠለሉ 691፣
ተፈናቅለው አሰኮ ከተማ የተቀመጡ 262፣ ተፈናቅለው ሌንጫ ኦዳ፣ ወራምቡስ፣ ቦግዶ፣ ኮበሬ የተጠለሉ 133። ጠቅላላ የተፈናቀሉ ሰዎች ብዛት 1875። በባህር ዳር ዙሪያ በቅንባባ ቀበሌ የቤተ ክርስቲያን ካህናትና ነዋሪዎች በምርጫው ቀን ኪዳን አላደረሳችሁም በሚል መታሰራቸው ታወቀ። ባህር ዳር ከተማ አቅራቢያ በሚገኘው የቅንባባ ቀበሌ ውስጥ የአካባቢው የመንግስት ሚሊሻ አባላት በሃይማኖት አባቶችና በነዋሪዎች ላይ ከፍተኛ እንግልት፣ እስራትና ማስፈራሪያ መፈጸማቸውን የአካባቢው ምንጮች አስታወቁ። የዜና ምንጮቻችን ከስፍራው እንዳረጋገጡት የቅንባባ ኢየሱስ ቤተክርስቲያን ካህናት እሁድ ለሰኞ አጥቢያ በነበረው የምርጫ ቀን ሌሊቱን በሰዓቱ ኪዳን አድርሰው የወጡ ቢሆንም የቤተክርስቲያኑ የድምጽ ማጉያ ወይም ማይክሮፎን በመበላሸቱ ምክንያት ድምጻቸው አልተሰማም ነበር። ይሁን እንጂ በማግስቱ ጠዋት ምርጫ ለማስፈጸም የሄዱት የሚሊሻ አባላት የቅዳሴ ድምጽ አልሰማንም፣ ይህን ያደረጋችሁት ምርጫውን ላለማካሄድና ፋኖን በመደገፍ ነው በሚል ክስ ካህናቱን አስረዋቸዋል በማለት ምንጮቻችን ነግረውናል። ከዚህም በተጨማሪ በምርጫው ዕለት ነዋሪው በግዴታ ወጥቶ ድምጽ እንዲሰጥ ሲደረግ በከተማዋ ዙሪያ ድንገተኛ ተኩስ በመከፈቱ ምርጫው ሳይከናወን መቅረቱ ተገልጿል። ይህንን ተከትሎም የሚሊሻ አባላቱ ነዋሪውን ሰብስበው ተኩስ ሲከፈትብን ወጥታችሁ ሽፋን ከመሆን ይልቅ ቤታችሁን ዘግታችሁ ውላችኋል፣ ድምጽም አልሰጣችሁም፣ በመሆኑም እናንተ የፋኖ ደጋፊዎች ናችሁ በማለት ከፍተኛ ዛቻና ማስፈራሪያ ማድረሳቸውን ገልጸዋል። የምርጫ ውጤት በይፋ ሳይገለጽ ሚሊሻዎቹ መንግስት በድጋሚ ተመርጧል፣ ከእንግዲህ ረግጠን ነው የምንገዛችሁ፣ የምታመጡትን እናያለን በማለት ነዋሪው ላይ በመዛት እንደሚገኙም የዓይን እማኞች አክለው ገልጸዋል። በአካባቢው ከ3 ዓመት በፊት የትጥቅ ትግል ከተጀመረ አንስቶ ህዝቡ በተለያዩ ታጣቂዎች ሲንገላታ መቆየቱ የሚታወስ ነው። በአሁኑ ወቅት በአካባቢው የመከላከያ ሰራዊት የሰፈረ ቢሆንም ቀድሞ ከፋኖ ጋር የነበሩና አሁን የመንግስት ሚሊሻ የሆኑ አንዳንድ አባላት መረጃ ትሰጣላችሁ፣ ፋኖን ትደግፋላችሁ በሚል ነዋሪውን በዘፈቀደ እያሰሩና እየቀጡ እንደሚገኙ መረጃዎች ያሳያሉ። በዚህም የተማረሩ በርካታ የአካባቢው ነዋሪዎች ቤት ንብረታቸውን ጥለው ወደ ባህር ዳር ከተማ እየተሰደዱ መሆኑ ተነግሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ግድያና ሁለንተናዊ ግፍ ለምን ሊቆም እንደማይችል ጠቋሚ መረጃዎች። በአማርኛ ስነ ቃል ውስጥ የጠፋን ነገር ከሌባ ጋር ከፈለከው በፍጹም አታገኘውም የሚል የተለመደ አባባል አለ። በአሁኑ ወቅት በኢትዮጵያ በተለያዩ የአገሪቱ ክፍሎች በተለይም በኦሮሚያ ክልል አርሲ፣ ሸዋና ወለጋ እንዲሁም በተለያዩ የታችኛው መዋቅሮች በኦርቶዶክስ አማኞች ላይ እየተፈጸመ ያለውን አሰቃቂና ስልታዊ ግድያ፣ ማፈናቀልና አጠቃላይ ነባራዊ ሁኔታ ከዚህ በላይ በትክክልና በተጨባጭ ሊገልጽ የሚችል ብሂል የለም። የአሁኑ ስርዓት በስልጣን መንበሩ ላይ እስካለ ድረስ ዓመታት ቢቆጠሩም በሀገሪቱ ውስጥ ያለው አጠቃላይ የጸጥታ ቀውስና በኦርቶዶክስ አማኞች ላይ የሚፈጸመው ስልታዊ ማጽዳት ወይም ሲስተማቲክ ፐርሲኩሽን እንደሚቀጥል በእርግጠኝነት መናገር ይቻላል። ይህ የጨለምተኝነት ወይም ፔሲሚዝም ወይም ክፉን የመመኘት ውጤት ሳይሆን መሬት ላይ የሚታዩ ፖለቲካዊ፣ መዋቅራዊና ማህበራዊ እውነታ በምክንያታዊነት የመተንተን ጉዳይ ነው። ሺህ ጊዜ ተደጋግሞ ቢከሰትም የማያባራው የሰቆቃው እውነታ ልክ የዛሬ 10 ዓመትም በተመሳሳይ ለአንድ ሳምንት ያህል እንደ ማህበረሰብ አልቅሰን እንደምናልፈው ጥርጥር የለውም። ይህን እውነት በድፍረት ተጋፍጦ ስር ነቀል መፍትሄ ማሰብ ካልተቻለ ልክ እንደተለመደው ለአንድ ሳምንት አልቅሰንና አዝነን ወደ ኋላ የምንረሳው ወቅታዊ ክስተት ብቻ ሆኖ ይቀጥላል። በእርግጥ ወደፊት የጊዜ ሂደት የሚያመጣው ለውጥ ሊኖር ይችላል። ነገር ግን ይህ ለውጥ የመሻሻል የእኩልነትና የፍትህ ሳይሆን ዛሬ በዳር ሀገርና በገጠር ቀበሌዎች የሚፈጸመው ግድያና ማፈናቀል ወደ አዲስ አበባና ወደ ሌላው መሃል ሀገር በስፋት የሚስፋፋ መሆኑ ብቻ ነው። ምክንያቱም ጥቃቱን በዘላቂነት የሚገታ አንዳችም መዋቅራዊ ስራ በአሁኑ ሰዓት እየተሰራ ወይም እየታሰበ አይደለም። ለአሁኑ ሁለንተናዊ ሰቆቃና ግድያ በዚህ መልኩ እንደሚቀጥል የሚያሳዩ 8 መሰረታዊና ሰፊ ምክንያቶችን እንደሚከተለው በዝርዝር መተንተን ይቻላል። 1. የመንግስት የርዕዮተ ዓለም መነጽርና ታሪካዊ መስተጋበር አይዲዮሎጂካል ትሬት። የመጀመሪያውና መሰረታዊ ምክንያት አሁን ያለው የፖለቲካ ስርዓትና በስልጣን ላይ ያሉ ከፍተኛ አመራሮች የኦርቶዶክስ ቤተክርስቲያንን ታሪካዊ ሚና፣ አስተዋጽኦና ምዕመናንን የሚያዩበት የርዕዮተ ዓለም መነጽር ነው። የአሁኑ መንግስት ድህነትን፣ ኋላቀርነትና የትላንት ታሪክን ተያያዥ አድርጎ በሚስለው ትረካ ውስጥ የኦርቶዶክስ ቤተክርስቲያንን እንደ ዋና ተዋናይ አድርጎ ይፈርጃል።
ችግርን፣ ድህነትንና ማንኛውንም ከኋላ ቀርነት ጋር የተያያዘ ነው ብሎ የሚያስበውን ሁሉ ቢቻል በአንድ ጊዜ ካልሆነም በጊዜ ሂደት እንዲጠፋና እንዲከስም ይፈልጋል። ለዚህ ደግሞ የኦርቶዶክስ ቤተክርስቲያንን እንደ ድህነት ዘበኛ ስለሚቆጥር እንደ ትልቅ እንቅፋት ያያታል። ይህ አስተሳሰብ በይስሙላ የሚነገር ሳይሆን ጠቅላይ ሚኒስትሩ ራሳቸው በጻፉት መደመር መጽሐፍ ላይ በግልጽ ተቀምጦ ይገኛል። መጽሐፍ ውስጥ ለአገር እድገትና ለብልጽግና አስተሳሰባቸው የሚመቸው የፕሮቴስታንት የሥራ ስነ ምግባር ወይም ፕሮቴስታንት ወርክ ኤቲክስ እንደሆነና የኦርቶዶክስ አስተሳሰብ ግን ከዚህ ጋር እንደማይገጥም ስልታዊ በሆነ መንገድ ተቀምጧል። ይህ የርዕዮተ ዓለም ተቋም ወደ መንግስት የቢሮክራሲ አስተዳደራዊ መዋቅር ሲወርድ ምዕመኑን ከሃይማኖቱ የመነጠልና የማዳከም ትልቅ ፕሮጀክት ሆኖ እንዲቀረጽ አድርጎታል። ይህ የርዕዮተ ዓለም አቋም ወደ ታችኛው የመንግስት መዋቅር ሲወርድ ምዕመኑን በአንድም በሌላም መንገድ ጫና በማሳደር ከሃይማኖቱ የመነጠልና የማዳከም ትልቅ ፕሮጀክት ሆኖ እንዲቀረጽ አድርጎታል። ጫናው የሚፈጸመው በሁለት መንገድ ነው። በአንድ በኩል የሥራና መሰል ማበረታቻ እድሎችን በሃይማኖት ስብጥር ላይ በመመስረት ለተወሰኑ ወገኖች ብቻ በልዩነት በመስጠት ሲሆን፣ በሌላ በኩል ደግሞ የቤተ ክርስቲያኗን አስተምህሮ የጠንቋይና የደብተራ ስርዓት የመንግስት ነቢያት ሲሰባበሩ ያዩት ትልቅ አለት ወይም የሰሜን ዛር ሃይማኖት እያሉ ካለምንም ተጠያቂነት በአደባባይ በማዋረድ ወይም ሂዩሚሌት በማድረግ ምዕመኑን ማሸማቀቅ ነው። አሁን በፌዴራል መንግስት መስሪያ ቤትም ሆነ በተለያዩ የአገሪቱ ክፍሎች ኦርቶዶክስ ሆኖ የመንግስት ሥራ ማግኘት በተለይም የኃላፊነት ቦታ መውሰድ በአፓርታይድ ደቡብ አፍሪካ ጥቁር ሆኖ የመሾምን ያህል አስገራሚ የሆነ ነው። የቤተ ክርስቲያንን ባንዲራና አርማ ይዘ ስለወጣ ተብሎ በጸጥታ ኃይሎች የሚገደልበትም ጊዜ አይተናል። መልካም ወጣት በሚሉ መንግስታዊ ከለላ ባላቸውና የገንዘብ ድጋፍ በሚደረግላቸው መርሃ ግብሮች የኦርቶዶክስ ወጣቶችን ከጨለማው ቦታ እንኳን ወደ ብርሃን መጣችሁ እያሉ በአደባባይ መስበክና ማንኳሰስ የተለመደ ሆኗል። ስለዚህ በአጠቃላይ ይህ አሁን የምናየው ግድያ ከመንግስት ከቆመበት ያስተሳሰብ አምድ ስለሚነሳ ሊቆም አይችልም። 2. የጠቅላይ ሚኒስትሩ የብልጽግና ወንጌል እይታና ሃይማኖታዊ ፋታሊዝም። ሁለተኛውና እጅግ አደገኛው ምክንያት በጠቅላይ ሚኒስትሩና በዙሪያቸው ባሉ አጋሮቻቸው ዘንድ የሚነገረው የብልጽግና ወንጌል ወይም ፕሮስፐሪቲ ጎስፐል ዓለም አቀፋዊ እይታ ነው። በዚህ ፍልስፍና መሰረት አንድ ሰው ሁል ጊዜ በጎ ተስፋ ሊኖረው፣ ብሩህና ትክክለኛ ስሜት ሊሰማው ይገባል። በመሆኑም መከራና ስቃይ ምንም ያህል ቢበዛ እንደ አጀንዳ መታየት የለበትም። ከዚህ አስተሳሰብ በመነሳትም አትግደሉኝ ብሎ መጮህ በራሱ እንደ ወንጀል ይቆጠራል። ሰዎችን ከሞት ማዳን የመንግስት ቀዳሚ ኃላፊነት ቢሆንም ይህንን ሳያደርግ ሲቀር ግን ተጠያቂነትን ከማምጣት ይልቅ አትግደሉኝ ማለት ጥፋት ሆኗል። በዚህ የተዛባ እይታ ምክንያት በአገሪቱ ውስጥ ከሚከሰቱ ማናቸውም አይነት እልቂቶችና ሰቆቃዎች ወይ እንደሌሉ ተደርገው ይቆጠራሉ ወይም በፈጣሪ የተፈቀዱና የተወሰኑ ተደርገው ይታለፋሉ። ጠቅላይ ሚኒስትር አብይ ይህንን አቋማቸውን በአደባባይ ለመናገር አፍረው አያውቁም። በብዙ መድረኮች ላይ በረሃብ ሆዳቸው ባዶ ሆኖ የሚያድሩ ምስኪን ኢትዮጵያውያን ሳይቀር አይናቸው የታወረ የምናደርገውን ተአምራዊ የኢትዮጵያ ብልጽግና ማየት የተሳናቸው እያሉ በይፋ ከሰዋቸዋል። በአካባቢያችሁ ያለውን ሰላም ማስከበር የኔ ኃላፊነት አይደለም፣ እኔ በአካባቢዬ 4 ኪሎ ማለታቸው ነው፣ ከጎረቤቶቼ ጋር በሰላም ነው የምኖረው በማለት በሚሊዮኖች በሚቆጠሩ ህዝቦች ስቃይና ሰቆቃ ላይ አላግጠዋል። ይህ ማለት በሚሊዮን የሚቆጠሩ ንጹሃን ኦርቶዶክሳውያንና ሌሎች ዜጎች ቢያልቁም በመንግስት ዘንድ እንደ አንዳች የሐዘኔታ፣ የጭንቀት ወይም የጸጸት ስሜት አይፈጥሩም። ይህን አሰቃቂ እውነታ ይበልጥ አደገኛ የሚያደርገው የውስጥ ሃይማኖታዊ አተረጓጎማቸው ነው። በጥንታዊው የብሉይ ኪዳን መጽሐፍ ትረካዎች ውስጥ ያሉትን ሐሳቦች በተዛባ መንገድ በመውሰድ አሁን የምናየውን መከራና ስቃይ አገሪቱ ለዘመናት ያከማቸችውን የጋራ ኃጢአት ለማንጻት የሚደረግ ሂደት ወይም ስርየት አድርገው ይወስዱታል። የፈጣሪ ምህረት የሚመጣው በደም ነው የሚል እጅግ አደገኛና ጨካኝ ሃይማኖታዊ እምነት ስላላቸው በደልና ግድያው ሲፈጸም እንደ ተፈጥሯዊ የጽዳት ሂደት ስለሚቆጥሩት ጥቃቱን ለማስቆም አንዳችም ፖለቲካዊ ፍላጎት የላቸውም። 3. የተጠያቂነት አለመኖርና የውስጥ ሰዎችን በመጠቀም የሚደረግ የገጽታ ግንባታ ሲስተማቲክ ኢምፒዩኒቲ ኤንድ ኮኦፕሬትድ ከቨር አፕ። ሶስተኛው ምክንያት በቤተ ክርስቲያኗና ምዕመኑ ላይ በደል፣ ግድያና ስቃይ በሚፈጽሙ አካላት ላይ መንግስት ተጠያቂነትን የማስፈን ፍላጎት የሌለው መሆኑ ነው።
ከላይ እንደተገለጸው መንግስት በፖሊሲ ደረጃ የኦርቶዶክስ ቤተክርስቲያን የብልጽግና እንቅፋት ነች ብሎ ስለሚያምን እንደ አርሲው አይነት አሰቃቂና ሰቅጣጭ ወንጀል ሲፈጸም በህግ አግባብ የወንጀል ፈጻሚዎችን ከመቅጣት ይልቅ ለፈጻሚዎቹ ከለላና ሽፋን ይሰጣል። ለዚህ የሽፋን ስራ ደግሞ የራሳቸውን የኦርቶዶክስ ታሪክና የሃይማኖት ሰውነት ያላቸውን ግለሰቦችና ተቋማት እንደ ጭምብል ወይም የፊት መሸፈኛ ይጠቀማል። ለዚህ ትልቁ ማሳያ የጠቅላይ ሚኒስትሩ አማካሪ የሆኑት ዲያቆን ዳንኤል ክብረት ናቸው። እኚህ ግለሰብ ዛሬ እንዲህ የመንግስት ባለሟል ወይም ባለስልጣን ሳይሆኑ የነበራቸውን የኦርቶዶክስ ዕውቅናና ማህበራዊ ተቀባይነት በመጠቀም ጸረ ኦርቶዶክስ ለሆነው የመንግስት መዋቅር የገጽታ ግንባታና ማስተባበያ ያቀርባሉ። በክርስቲያኖቹ ላይ የሚፈጸመውን ስልታዊ ግድያ በጽንፈኞች የተደራጀና ከውጭ የመጣ አጀንዳ አድርጎ በማቅረብ የመንግስትን ቀጥተኛ መዋቅራዊ እጅ ይሸፍናሉ። አሁን የሚታየው ውድቀት በሙሉ ዳንኤል ክብረት ያለፈው በህወሓት የሚመራው መንግስት የተከለው የመርዝ ዛፍ ፍሬ እያሉ ያስተባብላሉ። ነገር ግን ጠቅላይ ሚኒስትሩም ሆኑ አብዛኛዎቹ የካቢኔ አባላቱ ራሳቸው የዚያው ስርዓት ውጤት አራማጅና ፈጻሚዎች የነበሩ መሆናቸው የትላንት ትዝታ ለሆነው መከረኛ ህዝብ ከንቀትና ምን ታመጣላችሁ እብሪት የበለጠ መልእክት አይሰጠውም። 4 የሃይማኖት መሪዎችን ማዳከም፣ መጥለፍና መተካት። አራተኛው ምክንያት ለኦርቶዶክስ ሃይማኖት ህዝቡን አባታዊ አንድነት አንድ አድርገው ለማንቀሳቀስ መብቱን ለማስከበርና ድምጽ ለመሆን የሚችሉ ብቁ መሪዎች እንዳይኖሩ ሆን ተብሎ የተሰራው የውስጥ ማዳከም ስራ ነው። በአሁኑ ሰዓት ቅዱስ ሲኖዶስም ሆነ ሌሎች የሃይማኖት አባቶች ምዕመኑን እረኛ የሌለው መንጋ አድርገውታል። እንደ ድሮ ለህዝብና ለሃይማኖቱ እውነት ፊት ለፊት ቆሞ የሚጋፈጥ መሪ ማግኘት አስቸጋሪ ሆነው መንግስት በሃይማኖት አባቶች ላይ በሚያደርገው የተራቀቀ ጥቅም ስጋዊ ማስፈራሪያና የመጥለፍ ስትራቴጂ ነው። እዚህ ላይ ከ2 ዓመት በፊት በ2015 ዓ.ም ህገወጥ የኦሮሚያ ሲኖዶስ ለመመስረት የተሞከረበትንና በመንግስት ኃይሎች በግልጽ ይደገፍ የነበረውን እንቅስቃሴ ማስታወስ ይገባል። በወቅቱ ጠቅላይ ሚኒስትሩ ሲኖዶሱን ለመክፈል የሚደረገውን ጥረት የሚቃወሙትን አካላት በግልጽ ቴሌቪዥን ላይ ወጥተው አስፈራርተው ነበር። ዓላማው ህዝቡን መከፋፈልና ማሸበር የነበረ ቢሆንም ምዕመኑ ግን በአንድነት በነቂስ ወጥቶ አቋሙን ሲያሳይ መንግስት ወደ ኋላ ያፈገፈገ አስመስሎ ነበር። ሆኖም መንግስት ያንን አጋጣሚ የተጠቀመው ህዝቡን ሊያንቀሳቅሱና ሊያስተባብሩ የሚችሉ ጠንካራ ተጽዕኖ ፈጣሪ አባቶችን ለይቶ ለማወቅ ነበር። በመቀጠልም የመንግስትን የማስገደጃ ኃይል በመጠቀም አንዳንዶቹ ወደ ሀገር እንዳይገቡ በማገድ እንደ ዳንኤል ክብረት ያሉ ሰዎችን መሳሪያ በማድረግ እነዛን ጠንካራ አባቶች በማግለልና በማጥፋት በራሱ ቁጥጥር ስር ባሉ ለስጋቸው በቆሙ ታማኝ ሰዎች ተክቷቸዋል። ይህም ተቋሙን መሪ አልባ የማድረግና በዚህም መንጋውን አንድ በአንድ ከሃይማኖቱ የመነጠል ተኩላዊ ፕሮጀክት አካል ነው። 5 ቤተክርስቲያንን እንደ ስልጣንና እንደ ፖለቲካ ስጋት መቁጠር። አምስተኛው ምክንያት መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሰፊ የህዝብ መሰረትና ታሪካዊ አንድነትን የመጠበቅ አቅም ለስልጣኔ ዋነኛ ስጋት ናት ብሎ ማመኑ ነው። ቤተክርስቲያኗ በሚሊዮን የሚቆጠሩ ምዕመናንን በአንድ ሀገራዊና ሃይማኖታዊ ጥላ ስር ማሰባሰብ መቻሏ የራሱን ከፋፋይ የብሔር ፖለቲካ ለማስቀጠል ለሚፈልገው ገዢ አካል እንደ ትልቅ አደጋ ይታያል። ህዝቡን በዘርና በጎሳ ከፋፍሎ ለመግዛት ይህንን ሀገራዊ ትስስር የያዘውን ተቋም ማዳከም፣ ምዕመኑን ማሸበርና በነዋሪነቱ ላይ ዋስትና ማሳጣት የመንግስት ስውር ስትራቴጂ በመሆኑ ግድያው እንዲቀጥል ይደረጋል። መንግስት ቤተክርስቲያኗን የቀድሞ ስርዓት ናፋቂ ወይም ለብሔር መብት እድገት እንቅፋት አድርጎ በመሳል የራሱን የስልጣን እድሜ ለማራዘም ሲል የጥላቻ ፖለቲካ መጋቢ ያደርጋታል። 6 የህዝብ ስብጥር ለውጥና ተቃውሞን የመለየት ሴራ ዴሞግራፊክ ኢንጂነሪንግ ኤንድ ቴክኒካል ፕሮቮኬሽን። 6ኛው ምክንያት በተለይም በኦሮሚያ ክልልና በአዲስ አበባ ዙሪያ የታቀደው የህዝብ ስብጥር ለውጥ ዴሞግራፊክ ኢንጂነሪንግ ለማድረግ የሚሰራው ስልታዊ ሴራ ነው። የኦርቶዶክስ አማኞችን ከቀያቸው ማፈናቀል፣ አብያተ ክርስቲያናትን ማፍረስ፣ ንብረታቸውን ማውደምና በግልጽ መግደል አማኙ ማህበረሰብ አካባቢውን ለቆ እንዲሰደድ ያደርገዋል። ይህም ኦርቶዶክስ ሃይማኖትን የአንድ ብሔር ሃይማኖት አድርጎ በመሳል ለምሳሌ ኦሮሞ ሆኖ ኦርቶዶክስ መሆንን እንደ ነውር በማስመሰል የሚፈጸም በቀጣይም በሃይማኖትና በብሔር አንድ ወጥ የሆነ ክልል የመፍጠር ፍላጎት ነው። ከዚህም በተጨማሪ እነዚህ ጥቃቶችና በአደባባይ የሚሰነዘሩ ሰብአዊነትን የሚያዋርዱ ስድቦች ምዕመኑን ሆን ብሎ ለማስቆጣትና ለማነሳሳት ወይም ፕሮቮክ ለማድረግ ጥቅም ላይ ይውላሉ። ዓላማው ወደፊት ተቃውሞ ሊያስነሱ የሚችሉ ኃይሎችንና የውስጥ የመቋቋም ምንጮችን ቀድሞ ለይቶ ማወቅና እነሱን በተናጠል ማጥፋት ነው።
የስልታዊ ሴራ ያሰቡትን የህዝብ ስብጥር የበላይነት በየአካባቢው ለመፍጠርና መሬት ለመቀማት ሆን ተብሎ የሚደረግ በመሆኑ ግድያው ዓላማውን እስካላሳካ ድረስ ሊቆም አይችልም። 7 የህግ የበላይነት መፍረስና የጽንፈኛ ኃይሎች ከመንግስት ጋር መወራረስ። 7ኛው ምክንያት በሀገሪቱ ውስጥ የህግ የበላይነት ሙሉ በሙሉ መክሰሙና በየክልሉ ያሉ ጽንፈኛ መዋቅሮች ከመንግስት የጸጥታ አካላት ጋር ያላቸው ጥብቅ ቁርኝት ነው። በዚህም በአርሲም ሆነ በሌሎች የሀገሪቱ አካባቢዎች የሚፈጸሙ ማንነትን መሰረት ያደረጉ ጥቃቶች፣ ግድያዎችና ማፈናቀሎች እንዲሁ በድንገት የሚከሰቱ ሳይሆኑ በየክልሉ ያሉ ጽንፈኛ ኃይሎች ከመንግስት የጸጥታ መዋቅር ጋር ያላቸው ጥብቅ የተቀናጀ ቁርኝት ውጤት ናቸው። ይህን አይነቱ ክስተት በፖለቲካ ሳይንስ የመንግስት መዋቅር በጽንፈኞች መታገት ወይም ስቴት ካፕቸር የሚባል ሲሆን የታጠቁ ቡድኖችና ከመንግስት ባለስልጣናት እንዲሁም ከክልል የጸጥታ ኃይሎች ጋር የሚደረግ ስልታዊና ቀጥተኛ ትብብርን ያመለክታል። በጥቃቶቹ ወቅት መደበኛው የመከላከያ ኃይልም ሆነ ፖሊስ ሆን ብሎ ዘግይቶ መድረሱ፣ አልፎ ተርፎም ጥቃቱን እያየ እንዳላየ ማለፉ ወንጀለኞቹና አስፈጻሚዎቹ የአንድ ሳንቲም ሁለት ገጽታዎች ለመሆናቸው ማረጋገጫ ነው። ይህ መወራረስ የኢትዮጵያን የጸጥታ ተቋማት ገለልተኝነት ሙሉ በሙሉ ያጠፋቸው ሲሆን የመንግስት የኃይል መዋቅር ራሱ የወንጀሉ ተባባሪና ቀጥተኛ ፈጻሚ እንዲሆን አድርጎታል። በህዝብ ግብር የሚተዳደሩ ተቋማት የጽንፈኝነት መፈልፈያና መጠበቂያ በሆኑበት ነባራዊ ሁኔታ ከነዚሁ አካላት ሰላምን፣ እኩልነትንና ፍትህን መጠበቅ ፍጹም የማይቻል የፖለቲካ የዋህነት ነው። 8 የዓለም አቀፉ ማህበረሰብ ስልታዊ ዝምታና ግዴለሽነት ግሎባል ብላይንድ ስፖት። 8ኛውና የመጨረሻው ምክንያት በዓለም አቀፍ ደረጃ በኢትዮጵያ ኦርቶዶክሳውያን ላይ እየደረሰ ያለው የዘር ማጥፋትና የሃይማኖት ማጽዳት ወንጀል ትኩረት አለማግኘቱ ነው። መንግስት ይህንን ጥቃት በዓለም አቀፍ መድረክ እንደ ተራ የጎሳ ግጭት፣ የአየር ንብረት ለውጥ ያመጣው የሀብት እጥረት ግጭት ወይም የዳር ድንበር ይገባኛል ጥያቄ አድርጎ በማቅረብ እውነተኛውን ገጽታ ይሸፍናል። ዓለም አቀፍ የሰብአዊ መብት ተሟጋቾችና በጂኦፖለቲካዊ ጥቅሞችና በዲፕሎማሲያዊ ግንኙነቶች ምክንያት በጉዳዩ ላይ ጠንካራ ጫና ማሳደር አልፈለጉም። የስልታዊ ዝምታ ደግሞ የአሁኑ ስርዓት ካለምንም ስጋትና ተጠያቂነት በኦርቶዶክስ ክርስቲያኖች ላይ የሚፈጽመውንና የሚያስፈጽመውን ግፍ በነጻነት እንዲቀጥልበትና ይበልጥ እንዲደፋፈር በር ከፍቶለታል። መውጫ መንገዱና የመንግስት ወጥመድ አርምድ ስትረግል ቨርሰስ ፖፑላር ሬዚስተንስ። ከላይ የተዘረዘሩት መዋቅራዊ በደሎችና ቀጣይነት ያላቸው ጥቃቶች ብዙዎችን የኦርቶዶክስ አማኞች ወደ ተስፋ መቁረጥና የመጨረሻ አማራጭ ወደ ሆነው የትጥቅ ትግል ወይም አርምድ ስትረግል እንዲያዘነብሉ እያደረጋቸው ይገኛል። ሆኖም ግን ወደ ትጥቅ ትግል መግባት መንግስት ሆን ብሎ ያዘጋጀው ወጥመድ ውስጥ ወይም ትራፕ ቀጥታ መግባት መሆኑን በጥልቀት መረዳት ያስፈልጋል። ይህ እርምጃ ለመንግስት ፍጹም ምቹ የሆነ ሰበብ ወይም ፕሪቴክስት በመስጠት የኦርቶዶክስ ተከታዮችን በሙሉ የሃይማኖት ጽንፈኞችና አሸባሪዎች በሚል ስም በዓለም አቀፍና በሀገር ውስጥ መድረክ ፈርጆ በነጻነት እንዲጨፈጭፍና እንዲያሳድድ በር ይከፍትለታል። የጠቅላይ ሚኒስትሩን ታሪካዊ ንግግሮችና ማስፈራሪያዎች ማስታወስ ለዚህ በቂ ማሳያ ነው። ገዢው አካል የማስገደጃ ኃይሉን ከመጠቀሙ በፊት የቤተ ክርስቲያኗን አባቶች ወይም ሊቃነ ጳጳሳትን ሰብስቦ የትዕግስታቸውንና የአቅማቸውን ልክ ለመለካት በይፋ ዝቶባቸዋል። በወቅቱ ጠቅላይ ሚኒስትሩ በግልጽ እንደተናገሩት ማንኛውም አይነት ጠንካራ ተቃውሞ ከመንግስት ዘንድ የሚያጋጥመው የጭፍጨፋና የኃይል እርምጃ በደርግ ዘመን የነበረውን የኢሃፓ የነጭ ሽብርና ቀይ ሽብር እልቂት የሚያስንቅ እንደሚሆን ገልጸው ነበር። ስለዚህ የኦርቶዶክስ ምዕመናን አሁን ባለው ሁኔታ በስሜት ተገፋፍተው ወደ ትጥቅ ትግል ግጭት የሚገቡ ከሆነ መንግስት ይህን አጋጣሚ ተጠቅሞ ከፖለቲካ ጋር አንዳች ንክኪ የሌላቸው ንጹሃን አማኞችን ጭንብል በለበሰ ህጋዊ መንገድ እስከ መጨረሻው ያጠፋቸዋል። ስለሆነም መንግስትን ለመጋፈጥ መዋቀር ያለበት ስልት የትጥቅ ትግል ሳይሆን ሁለንተናዊ የህዝብ ተቃውሞና ህዝባዊ እንቢተኝነት ነው። አሁን ያለው ስርዓት ከታጠቀ ኃይል ይልቅ ህዝባዊ እንቢተኝነትንና ሰላማዊ ሰልፎችን በእጅጉ ይፈራል። ምክንያቱም መንግስት የመግደልና የማጥፋት ከፍተኛ ዝንባሌ ስላለው የታጠቀ ኃይል ሲገጥመው ወንጀሉን የሚያስተባብልበት የሀገር ደህንነትና ከታጣቂዎች ጋር መዋጋት የሚል አውዳዊ ሰበብ ያገኛል። በሰላማዊ የህዝብ እንቢተኝነትና አልገዛም ባይነት ውስጥ ግን ይህንን ሰበብ ማግኘት አይቻልም። በዚህ ታሪክ አጋጣሚ ውስጥ ትልቁን ድርሻ መውሰድ ያለባቸው በመንግስት የጸጥታ መዋቅር ውስጥ በወታደራዊና በደህንነት ተቋማት ውስጥ ያሉ የኦርቶዶክስ እምነት ተከታዮች ናቸው። እነዚህ ወገኖች ማስተዋል ያለባቸው ትልቅ እውነት አለ። የምታገለግሏትና የምትጠብቋት ቤተክርስቲያን ሙሉ በሙሉ ከፈረሰችና ከጠፋች
ወደፊት የምትጠብቋት ሀገር የምትባል አንዳችም ምድር አትኖርም። ዛሬ ስርዓቱን ለማስቀጠል የምትሰጡት ጥበቃና የምትፈጽሙት ትዕዛዝ ነገ ተራው ደርሶ በተናጠል ወይም ኢንዲቪጁዋሊ የእናንተንና የቤተሰባችሁን ህልውና እንደሚያጠፋ መገንዘብ ይገባል። ማጠቃለያ። በአጠቃላይ እነዚህ 8 ምክንያቶች ፍንትው አድርገው የሚያሳዩት በኢትዮጵያ ኦርቶዶክስ ክርስቲያኖች ላይ የተፈጸመ ያለውን ሁለንተናዊ ግፍና ስልታዊ ግድያ እንዲሁ በአጋጣሚ የሚከሰት ሳይሆን ጥንቁቅ በሆነ የመንግስት የብልጽግና ርዕዮተ ዓለም ሃይማኖታዊ ሰበብ የውስጥ ሰዎችን በመጠቀም በሚደረግ የገጽታ ግንባታና ተቃውሞን ለይቶ በማጥፋት ስትራቴጂ ላይ የተመሰረተ መሆኑ ነው። በደሉን የሚፈጽመውና ለፈጻሚዎቹ ከለላ የሚሰጠው ኃይል ራሱ በመንግስት መዋቅር ውስጥ ተሸሽጎ እስካለ ድረስ ከዚሁ ስርዓት ፍትህንና ሰላምን መጠበቅ ፍጹም የማይቻል ነው። ስለዚህ መፍትሄው በመንግስት ወጥመድ ወይም በታጠቀ ግጭት ውስጥ ሳይገቡ መላው ምዕመናን የጸጥታ ኃይሎችንና የተቋሙ መዋቅሮች በአንድነት ቆመው በሰላማዊ ስልታዊና በተቀናጀ የህዝብ እንቢተኝነት መብታቸውንና የቤተ ክርስቲያናቸውን ህልውና ማስከበር ብቻ ነው። ህዝባዊ እንቢተኝነትን በአግባቡ መምራት የሚችል ኃይል የትጥቅ ትግል ላድርግ ቢል እንኳን ጠንካራ ተቋማዊ ቁመናና የሚያስችል አቅም ይፈጥርለታል። ጽሑፉን አዘጋጅተው የላኩት ዶክተር ተመስገን አለሙ ሲሆኑ መሰረት ሚዲያ ላይ የሚቀርቡ አስተያየቶች በሙሉ የጸሐፊዎቹ እንጂ የሚዲያው አቋም እንዳልሆኑ ልናስታውስ እንወዳለን። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምጽ አርቶት ስራዎችን በማቀናበር ኢዮኤል ስቡህ አብረናችሁ ቆይተናል። ሰላም።